ኦኬ በዚህኛው ቪዲዮ አንድን ሲሪየስ ኮንቨርጀንስን ቴስት ከምናደርግባቸው መንገዶች ውስጥ አንዱ የሆነውን ኢንተግራል ቴስትን የምናየው ይሆናል። በአጠቃላይ መጀመሪያ ሀሳቡን ኢንተግራል ቴስት እንዴት ነው የምንጠቀመው የሚለውን ሀሳቡን እናያለን። ቀጥለን ያው የተለያዩ ምሳሌዎችን እንሰራለን። ሶስተኛ ላይ ደግሞ ፒ ኢንተግራል የሚባል ሀሳብ አለ፣ የእሱን ፕሮፐርቲ እናያለን። ቀጥለን ኢንተግራል ቴስትን መቼ ነው መጠቀም ያለብን፣ መቼስ ነው ባንጠቀም የተሻለ የሚሆነው የሚለውን ነገር እናያለን። በስተመጨረሻ ደግሞ ያው ኢንተግራል ቴስት ስር የተጠየቁ የሚል ጥያቄዎችን የምናየው ይሆናል ማለት ነው። ኦኬ ኢንተግራል ቴስትን እንዴት ነው ታዲያ ተጠቅመን አንድ ሲሪየስ ኮንቨርጅ ወይም ደግሞ ዳይቨርጅ ማድረግ አለማድረጉን የምንለየው ከተባለ እነዚህን ስቴፖች ነው የምንከተለው። ለምሳሌ እንዲህ አይነት ሲሪየስ ከተሰጠን ኤኤን የሚባል ሲሪየስ ከተሰጠን ኢንተግራል ቴስትን ተጠቅመን ይህ ሲሪየስ ኮንቨርጅ ነው ወይስ ዳይቨርጅ ነው የሚለውን ነገር ለመለየት የመጀመሪያው ስቴፓችን ምንድን ነው የሚሆነው? ማረጋገጥ ያለብን ኮንዲሽን አለ። ኢንተግራል ቴስትን ቀጥታ አንጠቀምም። ኢንተግራል ቴስትን ለመጠቀም የተሰጠን ሲሪየስ ማሟላት ያለበት ነገር አለ። እሱ ምንድነው? አንደኛ ፖዚቲቭ መሆን አለበት። የኛ የተሰጠን ሲኩዌንስ እዛ ሲሪየስ ላይ የተሰጠን ሲኩዌንስ ፖዚቲቭ መሆን አለበት። ሲቀጥል ደግሞ ኮንቲኒየስ መሆን አለበት። ሶስተኛ ደግሞ ዲክሪዚንግ መሆን አለበት። ኢንተግራል ቴስትን ለመጠቀም የተሰጠን ሲኩዌንስ እነዚህን መስፈርቶች ማሟላት አለበት ማለት ነው። ከነዚህ ሶስቱ መስፈርት አንዱን የማያሟላ ከሆነ ኢንተግራል ቴስትን መጠቀም አንችልም ማለት ነው። ነገር ግን የሚያሟላ ከሆነ ወደ ቀጣይ ስቴፕ እንሄዳለን። ቀጣይ ስቴፕ ምንድነው? የተሰጠንን ሲኩዌንስ ወደ ኢንተርምስ ኦፍ ኤክስ እንቀይራለን። ይህን ትተን ኢንተርምስ ኦፍ ኤክስ እንጠቀማለን ኢንተግሬት ለማድረግ እንዲመችን ማለት ነው። የተሰጠንን ሲኩዌንስ ኢንተርምስ ኦፍ ኤክስ አድርገን እንገልጻለን። ስቴፕ ነምበር 3 ምንድነው? ኢንተግራሉን እንሰራለን። አሁን ይህን ሰሜሽን እንተውና ሰሜሽን ኦፍ ከኤን ኖት ጀምሮ እስከ ኢንፊኒቲ ነው አይደል የሚሄደው። ኢንተግራልን እና ከኤን ኖት እስከ ኢንፊኒቲ ብለን ኤፍ ኦፍ ኤክስ ዲኤክስ አድርገን እንሰራለን ማለት ነው። ይህን ኢንተግራል ከሰራን በኋላ ኢንተግራላችን ኮንቨርጅ የሚያደርግ ከሆነ ማለትም ኢንተግሬሽኑን ከሰራን በኋላ የሆነ ውጤት ካገኘን ያ ሲሪየስ ኮንቨርጅ ያደርጋል እንላለን ማለት ነው። ነገር ግን ኢንተግራላችንን ከሰራን በኋላ ኢንፊኒቲ ከመጣ ወይ ደግሞ ዳይቨርጅ የሚያደርግ ከሆነ ኢንተግራል የኢንተግሬሽናችን ውጤት ሲሪየሱን ዳይቨርጅ ያደርጋል እንላለን ማለት ነው። በአጠቃላይ ኢንተግራል ቴስትን ለመጠቀም ይህን ኮንዲሽን መጀመሪያ ቼክ እናደርጋለን። ኢንተርምስ ኦፍ ኤክስ እንገልጻለን። ኢንተግሬሽኑን እንሰራለን። ኢንተግሬሽኑ ውጤት አይተን ተነስተን ያው ኢንተግሬሽኑ ኮንቨርጅ የሚያደርግ ከሆነ ሲሪየሱን ኮንቨርጅ ያደርጋል እንላለን። ኢንተግሬሽኑ ደግሞ ዳይቨርጅ የሚያደርግ ከሆነ ኢንፊኒቲ የሚመጣብን ከሆነ ሲሪየሱን ዳይቨርጅ ያደርጋል እንላለን ማለት ነው። ኦኬ በምሳሌ እናስቲ። ኦኬ ይህን ሲሪየስ እንዴት ነው ኢንተግራል ቴስትን ተጠቅመን ኮንቨርጅ ወይስ ደግሞ ዳይቨርጅ ያደርጋል የሚለውን ነገር የምንለየው? ኢንተግራል ቴስትን ከመጠቀማችን በፊት የተሰጠን ሲሪየስ ማሟላት ያለበት ኮንዲሽን አለ አይደለ? የመጀመሪያው ምንድነው? ፖዚቲቭ መሆን አለበት አይደለ? ፖዚቲቭ መሆን አለበት። የተሰጠን ሲሪየስ ደግሞ ምንድነው? ኔጋቲቭ ነገር አለው እንዴ? የለውም አይደለ? ስለዚህ ይሄ ፖዚቲቭ ነው። አንደኛው ኮንዲሽናችን ተሟላ ማለት ነው። ሌላኛው ደግሞ ምንድነው? ያው ኮንቲኒየስ እና ዲክሪዚንግ መሆን አለበት። ዲክሪዚንግ የሚለውን ቼክ ማድረግ አለብን ማለት ነው። አንድ የተሰጠን ሲኩዌንስ ዲክሪዝ ማድረግ አለማድረጉን ደግሞ ያው ከዚህ በፊት ባየነው መሰረት ቼክ ማድረግ ይቻላል አይደለ? እሱን ቼክ እናድርግ። ምን እንጠቀም? ዴሪቬቲቭ ቴስትን ብንጠቀም የተሻለ ነው። እዚህ ጋር ከነ ሬሾ አንፃር ዴሪቬቲቭ ቴስትን ተጠቅሞ ቼክ ማድረግ ይቻላል። ኦኬ ዴሪቬቲቭ ቴስትን ደግሞ ለመጠቀም ምን እናድርግ? ያው ዴሪቬቲቭ ለማድረግ እንዲመችን ኢንተርምስ ኦፍ ኤን የተሰጠንን ኢንተርምስ ኦፍ ኤክስ አድርገን እንግለጸው። ኤን ነው አይደል የተሰጠን፣ ስለዚህ በኤክስ አድርጌ ያስቀመጥኩኝ ማለት ነው። እንደዚህ ካስቀመጥኩኝ በኋላ ዴሪቬቲቭ ለማድረግ እንዲመችን የምናድርግ ዋን ኦቨር ከምን ዘ ፓወር ኦፍ ማይነስ ዋን ልበል ማለት ነው። ይሄኛውን በዚህ መልኩ አስቀምጡኝ። እንዲህ ካስቀመጥኩ በኋላ ዴሪቬቲቭ ላድርገው። ኦኬ ዴሪቬቲቭ ስናደርገው ምን ይሆናል? በቼን ሩል መሰረት የዚህኛው ዴሪቬቲቭ ይሄ ይሆናል። በቼን ሩል መሰረት መጨረሻ ላይ ይሄን እናገኛለን ማለት ነው። ኦኬ ዴሪቬቲቭ ካደረግን በኋላ ያው ዲክሪዚንግ ነው ኢንክሪዚንግ ነው የሚለውን ነገር ለመለየት እንደምናደርገው ቫልዩን ቼክ የምናደርገው ከሁለት ጀምሮ ቼክ እናደርጋለን። አሁን ከሁለት ጀምሮ በኤክስ ቦታ ከሁለት ጀምሮ ብንጠቀም ሁሌም እንደምናገኘው ኔጋቲቭ ነው አይደል የምናገኘው። ይሄ ፓርት ሁሌም ፖዚቲቭ ነው። በኤክስ ቦታ 2 3 እያልን ብንጠቀም ይሄ ፓርት ሁሌም ፖዚቲቭ ነው። ኔጋቲቭ የመሆን እድል የለውም። ይሄ ፖዚቲቭ ከሆነ እዚህ ጋር ደግሞ ኔጋቲቭ አለች። ይሄ ነገር ሁሌም ምን ያደርገዋል? ሙሉ ቫልዩ ኔጋቲቭ ያደርገዋል ማለት ነው። ኔጋቲቭ ያደርገዋል ማለት የሲኩዌንስ ምንድነው ማለት ነው? ዲክሪዚንግ ነው ማለት ነው። ፖዚቲቭ ነው፣ ዲክሪዚንግ ነው፣ ፕላስ ደግሞ እዚህ ውስጥ ደግሞ ኮንቲኒየስ ነው። ስለዚህ ኢንተግራል ቴስትን መጠቀም ይቻላል ማለት ነው። ኦኬ መጠቀም ይቻል ከሆነ ቀጥለን እንጠቀም። እንዴት ነው የምንጠቀመው? የተሰጠንን ሲሪየስ ወደ ኢንተግሬሽን መቀየር ነው። ኢንተግራል ኦፍ እንልና እዚህ ጋር ከሁለት ጀምሮ እስከ ኢንፊኒቲ አይደለም ሄዶ ቱ አፕ ቱ ኢንፊኒቲ ኦፍ ብዬ ዋን ኦቨር ኢንተርምስ ኦፍ ኤን የተሰጠኝን ወደ ኤክስ ቀይሬ ያስቀምጣለሁ ማለት ነው። ኢንተግሬት ለማድረግ እንዲመቸኝ ኢንተግሬሽናችን በዚህ መልኩ አስቀምጥን በኋላ የዚህን ኢንተግሬሽን መስራት ነው። የዚህ ኢንተግሬሽን እንዴት ነው የምንሰራው? አሁን የኛ ኢንተግሬሽን ምን አለው? ኢንፊኒቲ አለው አይደለ? እኛውን ኢንፊኒቲ የምናደርግ ወደ የሆነ ቫሪያብል ልቀይር። ከሁለት እስከ ኢንፊኒቲ ነበር የሚለው ከሁለት እስከ ቲ እና ቲ ሊሚት አድርጌ መጠቀም እችላለሁ አይደለ? ከዚህ በፊት እንዳየነው ሊሚት ቲ አፕ ቱ ቲ ጎስ ቱ ኢንፊኒቲ ኦፍ ብዬ በዚህ መልኩ መጠቀም እችላለሁ ማለት ነው። ኢንተግራል ቱ አፕ ቱ ኢንፊኒቲ የሚለውን ቱ አፕ ቱ ቲ ብዬ በቲ ቦታ ደግሞ ሊሚት መጠቀም እችላለሁ ማለት ነው። ኦኬ አሁን መጀመሪያ የዚህኛውን ኢንተግሬሽን ነው የምንሰራው። የዚህኛውን ኢንተግሬሽን እንዴት ነው የምንሰራው? እዚህ ጋር ሰብስቲሽን መጠቀም ይቻላል አይደለ? ቀጥታ የዚህን ኢንተግሬሽን መስራት ስለሚያስቸግር
ሰብስቲቱሽን ሜትድ መጠቀም ይቻላል። ምን ላድርግ? እችኛዋን ላኔክስ ዩ ብዬ ልነሳ። ላኔክስ ዩ ካልኩኝ በኋላ ሁለቱንም ዴሪቬት ላደርግ። ዩን ዴሪቬት ሳደርግ ዲዩ ባይ ዲኤክስ አገኛለሁ። ላኔክስን ደግሞ ዴሪቬት ሳደርግ ዋን ኦቨር ኤክስ አገኛለሁ። ክሪስ ክሮስ ሳደርግ ዲኤክስ ኢዝ ኢኳልስ ቱ ኤክስ ዲዩ ይሆናል ማለት ነው። ላኔክስን ዩ አልኩኝ፣ ዲኤክስ ደግሞ ኤክስ ዲዩ አልኩኝ ማለት ነው። ሁለቱም እዚህ ጋር ልተካ ተካን ማለት ነው። ዋን ኦቨር እዚህ ጋር ብለን ኤክስ አለ በላኔክስ ቦታ ዩን ተጠቀምኩኝ፣ በዲኤክስ ቦታ ደግሞ ኤክስ ዲዩን ተጠቀምኩኝ ማለት ነው። ጋር ያገኘሁት ተካከሉ፣ ምንም አላደረጉትም። ከዛ በኋላ ከተተካከም በኋላ ምን እናደርጋለን? እዚህ ጋር የሚጠፋ ነገር አለ። ኤክስ በኤክስ ይጠፍና ዋን ኦቨር ዩ ስኩዌር ይቀራል አይደለ? ኢንቴግሬት ለማድረግ እንዲመቸኝ ዋን ኦቨር ዩ ስኩዌር ከብል ዩ ዘ ፓወር ኦፍ ማይነስ ቱ ልበል። ከዛ በኋላ ምን ማድረግ ይቻላል? አሁን የዚህ ኢንቴግሬሽን መስራት ይቻላል። ኢንቴግሬሽኑ አሁን ቀላል ነው። እዚህ ጋር ኢንቴግሬት ለማድረግ የሚያስቸግረውን ኢኩዌሽን በሰብስቲቱሽን አቃለን ኢንቴግሬት ለማድረግ ወደሚመች ነገር ቀይረን ማለት ነው። አሁን የዚህ ኢንቴግሬሽን ምን ይሆናል? ከላይ አንድ መደመር ነው አይደለ? ማይነስ ቱ ፕላስ ዋን ሳደርግ ማይነስ ዋን ይሆናል። ለማይነስ ዋን ሳካፍል ኢንቴግሬሽኑ ምን ይሆናል? ማይነስ ዋን ኦቨር ዩ ይሆናል ማለት ነው። የዚህኛው ኢንቴግሬሽን ይሄ ይሆናል። ቱ አፕ ቱ ቲ የሚለውን ነገር አስቀምጣለሁ ማለት ነው። ከዛ በኋላ ያው ምን ማድረግ ነው? አሁን ኢንቴግሬሽን ውጤታችን ምን ሆነ? ዋን ኦቨር ዩ ሆነ አይደለ? ነገር ግን ፋንክሽናችን በኤክስ ስለሆነ በዩ ቦታ መተካት አለብኝ። ውጤቱን በኤክስ ኢንተርምስ ኦፍ ኤክስ መሆን ስላለበት ማለት ነው። በዩ ቦታ ላኔክስ እንተካለሁ። ተካው። ከተካው በኋላ ቱ እና ቲን እንጠቀማለሁ ማለት ነው። መጀመሪያ ቲን አስገባለሁ፣ ሲቀነስ ብዬ ሁለትን አስገባለሁ። መጀመሪያ ቲን አስገባኝ፣ በኤክስ ቦታ ቲን ሳስገባ ዋን ኦቨር ቲ ይሆናል። ሲቀነስ ብዬ በኤክስ ቦታ ሁለት ሳስገባ ላንቱ ይሆናል። ያቺ ማይነስ ግን በዚህኛው ማይነስ ስለሚባዛ ይሄ ፖዚቲቭ ይሆናል ማለት ነው። በዚህ መሰረት አሁን የዚህኛውን ሊሚት መስራት ነው። የዚህ ሊሚት ስንሰራ ይሄኛው ምን ይሆናል? ዜሮ ይሆናል አይደለ? የዚህኛው ዜሮ ይሆናል። የላን ኦቨር ቱ ደግሞ ኮንስታንት ስለሆነ ቁጥር ስለሆነ እራሱ ይሆናል። ዜሮ ፕላስ ላንቱ ዋን ኦቨር ላንቱ ይሆናል ማለት ነው። ይሄ ማለት ነው የኢንቴግሬሽናችን ውጤት ምን ሆነ? ዋን ኦቨር ላንቱ ሆነ ማለት ነው። ዋን ኦቨር ላንቱ ማለት ደግሞ የሆነ ቁጥር ነው አይደለ? ሪል ነምበር ስለሆነ የኛ ሲሪስ ምን ያደርጋል ማለት እንችላለን? ኮንቨርጅ ያደርጋል ማለት እንችላለን ማለት ነው። ለኢንቴግሬሽናችን የሆነ ስፔሲፊክ ቁጥር አገኘን፣ ሲሪሳችን ኮንቨርጅ ያደርጋል ማለት ይቻላል ማለት ነው። ኦኬ ይሄኛው ምሳሌ እስቲ ሰውናት። ኦኬ እንዴት እናድርገው? በተመሳሳይ መንገድ መጀመሪያ ምን እናድርግ? ቼክ ማድረግ አለብን አይደለ? ቀጥታ ኢንቴግራል ቴስት ከመጠቀማችን በፊት ቼክ ማድረግ አለብን። ፖዚቲቭ ነው፣ አዎ ፖዚቲቭ ነው፣ ኔጌቲቭ ነገር የለውም። መጀመሪያ ፖዚቲቭ ነው ፕላስ ደግሞ ኢንክሪዝ ነው ወይስ ዲክሪዝ ነው የሚለውን ነገር ለመለየት ደግሞ ዴሪቬቲቭ ቴስት እንጠቀም አይደለ? ዴሪቬቲቭ ቴስት ደግሞ ለመጠቀም ያው እንዲመቸን ላን ኤን ኦቨር ኤን የሚለውን ነገር ላን ኤክስ ኦቨር ኤክስ እንበል። ዴሪቬት ላድርገው። ዴሪቬት ሳደርግ እንደዚህ ይሆናል። የላን ኤክስ ዋን ኦቨር ኤክስ ይሆናል ሲባዛ በኤክስ በኮሸንት ሩል መሰረት ይሄን ይሆናል። ኤክስ በኤክስ ይጠፍና ዋን ማይነስ ላን ኤክስ ኦቨር ኤክስ ስኩዌር ይሆናል ማለት ነው። አሁን በኤክስ ቦታ በዴሪቬቲቭ ቴስት መሰረት በኤክስ ቦታ ከሁለት ጀምረን የፈለግነው ቫልዩ ብንጠቀም ይሄ ነገር ምንድን ነው? ሁሌም ኔጌቲቭ ነው የሚሆነው። ይሄ ፖዚቲቭ ነው፣ ይሄም ፖዚቲቭ ይሆናል። ነገር ግን ስንቀናንሰው ሁሌም ኔጌቲቭ ነው የምናገኘው። ሁሌም ኔጌቲቭ ስለምናገኝ የፋንክሽን ኦር የሲሪስ የሲኩዌንስ ዲክሪዝ ያደርጋል ማለት ይቻላል ማለት ነው። ኦኬ ዲክሪዝ ማድረጉን ካረጋገጠን በኋላ ምን መጠቀም ይቻላል ማለት ነው? ኢንቴግራል ቴስት መጠቀም ይቻላል። ዳይሬክትሊ ኢንቴግሬሽኑን እንጠቀም ማለት ነው። የተሰጠን ሲሪስ ቱ አፕ ቱ ኢንፊኒቲ ስለሚል ኢንቴግራል ቱ አፕ ቱ ኢንፊኒቲ ኦፍ ላን ኤክስ ኦቨር ኤክስ ልበል ማለት ነው። ይሄንን ትቼ በኤክስ ልጠቀም ኢንቴግሬት ለማድረግ እንዲመቸኝ ማለት ነው። ኦኬ የዚህኛው ኢንቴግሬሽን እንዴት ነው የምንሰራው? በዛኛው እዚህ ጋር ባየነው መሰረት በተመሳሳይ ያው ኢንቴግሬሽናችን ኢንፊኒቲ ስላለው ምን ማለት ይቻላል? ኢንፊኒቲዋን ትቼ ቲ ማለት እችላለሁ ማለት ነው። ቱ አፕ ቱ ኢንፊኒቲ ነበር፣ ቱ አፕ ቱ ቲ ብዬ በቲ ቦታ ደግሞ ሊሚቱን መጠቀም እችላለሁ ማለት ነው፣ ኢንፊኒቲ ቦታ። ስለዚህ አሁን የዚህ ኢንቴግሬሽን መስራት ነው። የዚህ ኢንቴግሬሽን ለመስራት ያው ሰብስቲቱሽን መጠቀም ነው። ላን ኤክስ አልኩኝ፣ ቦት ሳይድ ዴሪቬት አድርጌ ክሪስ ክሮስ ካደረኩ በኋላ ይሄን አገኛለሁ። መተካካት ነው፣ ያገኘነውን በዩ እና በዲኤክስ ቦታ መተካካት ነው። ኢንቴግራል ቱ አፕ ቱ ኢንፊኒቲ ኦፍ በላን ኤክስ ቦታ ዩን ተካዊ ኦቨር ኤክስ አለ፣ በዲኤክስ ቦታ ደግሞ ይሄኛውን ተካዊ ኤክስ በኤክስ ይጠፍና ምን ይቀራል? ኢንቴግራል ኦፍ ዩ ዲዩ ይቀራል ማለት ነው። ስለዚህ ኢንቴግሬሽን ስንሰራ የዩ ኢንቴግሬሽን ዩ ስኩዌር ኦቨር ቱ ነው፣ ቱ አፕ ቱ ቲ ይሆናል። በዩ ቦታ ምን እጠቀማለሁ? መጀመሪያ አሳይን ያደረኩትን ላን ኤክስ እጠቀማለሁ። ላን ኤክስን ተጠቀምኩኝ በዩ ቦታ። አሁን ልተካካ ቱ አፕ ቱ ቲ አይደለ? መጀመሪያ በኤክስ ቦታ ቲ እንጠቀማለሁ፣ ከዛ በኤክስ ቦታ ሁለትን እንጠቀማለሁ ሲቀነስ ብዬ ማለት ነው። በዛ መሰረት ይሄ ይሆናል። መጀመሪያ ቲን ተጠቀምኩኝ በኤክስ ቦታ፣ ሲቀነስ ብዬ ሁለትን ተጠቀምኩኝ። አሁን የዚህ ሊሚት ምን ይሆናል? የዚህኛው ሊሚት ኢንፊኒቲ ነው አይደለ? የዚህኛው ኢንፊኒቲ ነው፣ የዚህኛው ቁጥር ነው። በአጠቃላይ መጨረሻ የምናገኘን ኢንፊኒቲ ያገኛል ማለት ነው። ኢንቴግሬሽናችን ውጤት ምን ሆነ? ኢንፊኒቲ ሆነ ማለት ነው። ኢንፊኒቲ ከሆነ ሲሪሳችን ምን ያደርጋል ማለት ነው? ዳይቨርጅ ያደርጋል ማለት ይቻላል ማለት ነው። ኢንቴግራል ቴስት መሰረት። ኦኬ ቀጣዩ ኮንሰፕት ደግሞ የፒ ኢንቴግራል ፕሮፐርቲ ነው። ፒ ኢንቴግራል ምንድን ነው ሀሳቡ? ፒ ሲሪስ ቴስት ኢዝ አክቹዋሊ ድራይቭድ ፍሮም ኢንቴግራል ቴስት። ፒ ሲሪስን አይተን ነበር ከዚህ በፊት። እንዲህ አይነት ፎርማት ያለው ሲሪስ ፒ ሲሪስ ይባላል ብለናል። አሁን የፒ ሲሪስ ሀሳብ ኦር የፒ ሲሪስ ኮንሰፕት የመጣው ከምንድን ነው? ከኢንቴግራል ቴስት ነው ማለት ነው። ዋን ኦቨር ኤን ዘ ፓወር ኦፍ ቲ የሚለው ይህ ፎርማት ወደ ከምንድን ድራይቭ የተደረገው? ኢንቴግራል ፍሮም ከኤን አፕ ቱ ኢንፊኒቲ አይደል? እዚህ ጋር ዋን አፕ ቱ ኢንፊኒቲ ኦፍ
ዋን ኦቨር በኤን ቦታ ኤክስ ዘ ፓወር ኦፍ ፒ። ስለዚህ ነው ስለዚህ እዚህ ጋር እንደምንረዳው የፒ ሲሪስ ፎርማት ወደ ኢንተግራል ቴስት ነው ድራይቭ የተደረገው ማለት ነው። ተመሳሳይ ፎርሙላ ያላቸው። እዚህ ጋር ፒ ሲሪሳችን ምን ብለን ነበር? ከዚህ ፒ ከአንድ በላይ ከሆነ ኮንቨርጅ ያደርጋል፣ አንድና ከዛ በታች ደግሞ ከሆነ ዳይቨርጅ ያደርጋል ብለን ነበር አይደል? ያ ሲሪስ ይህ ፕሮፐርቲ ካለው ኢንተግራል ቴስታችንም ተመሳሳይ አይነት ፕሮፐርቲ ያለው ማለት ነው። እንዲህ አይነት ፎርማት ካያችሁ ኢንተግራል ብሎ ፍሮም የሆነ ቁጥር አፕ ቱ ኢንፊኒቲ ኦፍ ብሎ ዋን ኦቨር ኤክስ ዘ ፓወር ኦፍ ፒ ዲኤክስ አይነት ፎርማት ካያችሁ ከፒ ሲሪስ ጋር ተመሳሳይ ፕሮፐርቲ ያላቸው ማለት ነው። እችን ፒ ነው ፓወሩን ነው ቼክ የምናደርገው ማለት ነው። ኢንቴግሬሽኑ ሰርተን ሊሚቱ ምናምን ሩቅ አንሄድም ማለት ነው። ተመሳሳይ ፕሮፐርቲ ስላላቸው በፒ ሲሪስ ጋር ኮንክሉድ ማድረግ ይቻላል ማለት ሀሳቡ። ለምሳሌ አሁን እንዲህ አይነት ምሳሌ ብንወስድ ከሁለት ጀምሮ እስከ ኢንፊኒቲ ነው አይደለ? አሁን ፒ ሲሪስ ፎርማት የለውም፣ ምክንያቱም ኤክስ ብሎ ላኔክስ አለው። ስለዚህ የፈጠናውን ለምሳሌ እዚህ ጋር ሰብስቲቱሽን ሜተድ ብንጠቀም ዩዝ ኢኳልስ ቱ ላኔክስ ብዬ ቦት ሳይድ ዴሪቬት አድርጌ ዲኤክስ ኢዝ ኢኳልስ ቱ ኤክስ ዲ ይሆናል አይደለ? ክሪስ ክሮስ ካደረግን በኋላ ዋን መጥቼ ተካከበኝ። ዋን ኦቨር ብዬ ኤክስ አለኝ፣ ከዛ በላኔክስ ቦታ ዩ ተካወኝ፣ ዩ ኪዩብ ይሆናል ማለት ነው። በዲኤክስ ቦታ ደግሞ ኤክስ ዲዩ ተካኝ፣ ኤክስ ቤስ ስታፍ እና ዋን ኦቨር ዩ ኪዩብ ሆነ። አሁን እዚህ ጋር ግን ምንድነው ምን አገኘን? ከፒ ሲሪስ ጋር ተመሳሳይ ነገር አገኘን ማለት ነው። ይሄን ፎርማት አገኘን። ይሄን ፎርማት ካገኘን በኋላ ኢንቴግሬሽኑን መጨረስ አይጠበቅብንም። እችኛውን አይተን መናገር እንችላለን። የኛ ፒ እዚህ ጋር ስንት ነው? ስሪ ነው። ስሪ ግሬተር ዛን ዋን ስለሆነ ኮንቨርጅ ያደርጋል ማለት ይቻላል ማለት ነው። ብዙ ጊዜ ፈተና ላይ እንዲህ አይነት ጥያቄዎች አሉ። አሁን የሆነ ቫሪያብል ይሰጥና ያ ቫሪያብል ምን ቢሆን ይህ ሲሪስ ኮንቨርጅ የሚያደርግ የሚለው ጥያቄ አለና እንዲህ አይነት ኬዝ ላይ ቀጥታ ኢንቴግሬሽኑ ሰርተን ሊሚቱን ቼክ አድርገን ምናምን ዘርስ ሚል አይጠበቅብን። እችኛው ፕሮፐርቲ በመጠቀም በቀላሉ ማግኘት ይቻላል። ኦኬ ኢንተግራል ቴስት መች ነው የምንጠቀመው ከተባለ ያው አጠቃላይ ኢንተግሬት ለማድረግ የሚመች ከሆነ ከተሰጠን ሲሪስ ውስጥ ያ ሲኩዌንስ ወደ ፈንክሽን ከቀየረ በኋላ ኢንተግሬት ለማድረግ የሚቀል አይነት ነገር ከሆነ ያው ኢንተግራል ቴስት እንጠቀማለን። ኮንዲሽኑ እንደተጠበቀው ማለት ነው። ፖዚቲቭ መሆኑ ኮንቲኒየስ መሆኑ ዲክሪዝ ማድረጉ እንደተጠበቀው ሆኖ ግን ኢንተግሬት ለማድረግም የሚቀል መሆን አለበት። ብዙ ጊዜ ሎጋሪዝም እና የሱ ዴሪቬቲቭ ካለ ፕላስ ደግሞ ኢንቨርስ ፋንክሽን እና የሱ ዴሪቬቲቭ ካለ ለምሳሌ ታን ኢንቨርስ ኦፍ ኤን እና ዋን ፕላስ ኤን ስኩዌር አንደኛው ዴሪቬቲቭ ነው አይደለ? የታን ኢንቨርስ ዴሪቬቲቭ እዚህ አጠገቡ አለ። ለምሳሌ ላኔን አለ፣ የሱ ዴሪቬቲቭ ደግሞ ኤን እዚህ ጋር አለ። ስለዚህ እንዲህ አይነት ኬዞች ሰብስቲቱሽን ለመጠቀም የሚመች አይነት ነገር ከሆነ ኢንተግራል ቴስትን እንጠቀማለን ማለት ነው። መቼስ ነው የማንጠቀመው ደግሞ ከተባለ ያው ፋክቶሪያል ካለው መጀመሪያ ፋክቶሪያል ካለው ያው ኢንተግሬት ለማድረግ ስለሚያስቸግር የዛን ጊዜ ፋክቶሪያል ካለው አንጠቀምም ማለት ነው። ሬሾ ቴስት የሚባል የቴስት አይነት ነው የምንጠቀመው የዛኔ። ፕላስ ደግሞ እንዲህ አይነት ሲምፕል ፍራክሽኖችም ካሉት ከኢንቴግሬሽን ይልቅ ኮምፓሪዝን ቴስት የሚባሉት የተሻሉ ናቸው። እነሱ ነው የምንጠቀመው ማለት ነው። በአጠቃላይ ምንድነው ኢንተግራል ቴስትን ለመጠቀም ፖዚቲቭ መሆኑን ቼክ ማድረግ አለብን። ዲክሪዚንግ ነው የሚለው እንዳያለን። ኢንተግሬት ለማድረግ ቀላል ነው። የሚቀል ከሆነ እነዚህ መስፈርቶች ከተሟሉ ኢንተግራል ቴስትን እንጠቀማለን። ኦኬ አሁን ደግሞ እስካሁን ባየናቸው ሀሳቦች ውስጥ የተጠየቁ የሚጠይቆችን እንያ። የመጀመሪያው ጥያቄ ምን ይላል? ፎር ዋት ቫልዩ ኦፍ ኬ ዳዝ ዚስ ሲሪስ ኮንቨርጅስ ይላል። ሶችኛዋ የኬ ቫልዩ ስንት ብትሆን ነው ይህ ሲሪስ ኮንቨርጅ የሚያደርገው ይላል። ኦኬ አሁን እዚህ ጋር እንዴት ነው የምናደርገው? ኢንተግራል ቴስትን ነው የምንጠቀመው። እንዴት ነው ምን እናድርግ? ኢንተግራል ቴስትን ቀጥታ እንጠቀም። ኢንተግራል እንልና ያው ከሁለት ጀምሮ እስከ ኢንፊኒቲ አይደለም የሚሄደው ሲሪሱ። ኢንተግራል ብዬ ከሁለት አፕ ቱ ኢንፊኒቲ ኦፍ በኤን ቦታ ኤክስ እንጠቀም። ኤን አይደለም የሚለው ኤክስ እንጠቀም፣ ያው ኢንተግሬት ለማድረግ እንዲመቸኝ ማለት ነው። አሁን እዚህ ጋር ምን አለኝ? ያው ከፒ ኢንተግራል ፕሮፐርቲ ጋር አይመሳሰልም አይደለም፣ ምክንያቱም ፒ ኢንተግራል ፕሮፐርቲ እዚህ ጋር አንድ ቫሪያብል ነው እንጂ ያለው ኤክስ ላኔክስ የሚል ነገር የለውም አይደል? አንድ ቫሪያብል ነው መሆን ያለበት። ያቺን ነገር ለማግኘት ምን ላድርግ? ሰብስቲቱሽን ሜተድ ልጠቀም እንደተለመደው ማለት ነው። ምን ላድርግ? ላኔክስን በዩ ልተካ፣ ላኔክስን በዩ ተካኝ። ቦት ሳይድ ዴሪቬት አደረግኩኝ። ከዛ ክሪስ ክሮስ ካደረግኩ በኋላ ዲኤክስ ኢዝ ኢኳልስ ቱ ኤክስ ዲዩ ያገኛለሁ ማለት ነው። ከዛ በኋላ መተካት ነው። እነዚህ ኢንተግራል ብዬ ቱ አፕ ቱ ኢንፊኒቲ ኦፍ ዋን ኦቨር ኤክስ አለ፣ በላኔክስ ቦታ ምን አለ? ዩ አለ አይደል? ዩዋን አስቀመጥኩኝ። በዲኤክስ ቦታ ምን አለ? ኤክስ ዲዩ አለ። ኤክስ ዲዩ አስቀመጥኩኝ ማለት ነው። ከዛ በኋላ ምን አለ? የሚቀለል ነገር አለ። ኤክስ በኤክስ እና ምን ይቀራል? ቱ አፕ ቱ ኢንፊኒቲ ኦፍ ዋን ኦቨር ዩ ዘ ፓወር ኦፍ ኬ ዲዩ ይሆናል ማለት ነው። ይሄው ምን አይነት ፕሮፐርቲ ነው? ኢንተግራል ፕሮፐርቲ ነው ማለት ነው። ስለዚህ ሊሚቱን መጨረስ አይጠበቅብኝም። ኢንተግራል ፕሮፐርቲ መሰረት ኬ ምን መሆን አለበት? ኮንቨርጅ እንዲያደርግ ይሄ ኬ ምን መሆን አለበት? ግሬተር ዛን መሆን አለበት ማለት ነው። መልሳችን ኬ ግሬተር ዛን ይሆናል ማለት ነው በቀላሉ። ኦኬ እስቲ እናንተ ደግሞ እንዴት የሞክሩት? ፎር ዋት ቫልዩ ኦፍ ፒ ዳዝ ዚስ ሲሪስ ኮንቨርጅስ። አሁን የፒ ቫልዩ ነው እናንተ የምትፈልጉት። ፒ ቫልዩ ስንት ቢሆን ነው ይህ ሲሪስ ኮንቨርጅ የሚያደርገው? ኦኬ እንዴት እናድርግ? እንደተለመደው ኢንተግራላችን እንጠቀም አይደል? ኢንተግራል ቱ አፕ ቱ ኢንፊኒቲ ስለተባለ ቱ አፕ ቱ ኢንፊኒቲ ኦፍ ብዬ በኤን ቦታ ያው ኤክስ እጠቀማለሁ። ኢንተግሬሽን አስቀመጥኩኝ ማለት ነው። እንዲህ ካስቀመጥን በኋላ ኢንተግሬሽኑን መስራት ነው አይደለ? ላኔክስን ያው ዩ አልኩኝ። በተመሳሳይ ቦት ሳይድ ዴሪቬት ካደረግኩ ክሪስ ክሮስ ካደረግኩ በኋላ ይሄን ይመስላል።
ከዛ በኋላ ተካካውኝ በላን ኤክስ ቦታ ዩ ተካውኝ በዲኤክስ ቦታ ደግሞ ኤክስ ዲዩን ተካውኝ ኤክስ ቤክስ ይጠፍና ምን ይቀራል? 1 ኦቨር ዩ ዘ ፓወር ኦፍ ፒ ኦቨር 5 ይሆናል ማለት ነው። አሁን ሊሚቱ መጨረስ አይጠበቅብን። ይሄ ምን አይነት ፎርም ነው? ፒ ኢንተግራል ፕሮፐርቲ መሰረት ፎርም ያለው ነው ማለት ነው። ስለዚህ ይሄ ነገር ኮንቨርጅ እንዲያደርግ ይሄ ምን መሆን አለበት? ፒ ኦቨር 5 ምን መሆን አለበት? ፒ ኦቨር 5 ግሬተር ዛን መሆን አለበት አይደለ? ፒ ኦቨር 5 ግሬተር ዛን 1 መሆን አለበት ኮንቨርጅ እንዲያደርግ። ይሄን ቦት ሳይድ በ5 ሳባዛ ፒ ግሬተር ዛን 5 ይሆናል ማለት ነው።